አፍሪካውያን ይህን ያክል ሀብት ተሰጥቷቸው አሁን በያዙት መንገድ እርስ በርስ እየተፋጁ የሚቀጥሉ ከሆነ የተፈጥሮ ሀብታቸው የተመናመነባቸው ኃያላኑ መጥተው ዳግም እንደማይዟቸው ማንም እርግጠኛ መሆን አይችልም። እጅግ የበዛ ሀብት ከተሰጣቸው ሀገራት መካከል አንደኛዋ ምስጢራዊት የሆነችው የኢትዮጵያ ጎረቤት ደቡብ ሱዳን ናት። ጸጋዋ ለኢትዮጵያም ተርፏል። ትንግርት የሆነውን ተፈጥሮዋንና ሀብቷን እንዲሁም ለኢትዮጵያ የተረፈውን ጸጋዋን እንመለከታለን። ተፈጥሯዊ ድንቆችና አስተማሪ ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። እስከ መጨረሻው አብራችሁን ቆዩ። ምስራቅ አፍሪካ ብዙ የተፈጥሮ ሀብት ከታደሉ ቀጠናዎች መካከል አንደኛው ነው። ሆኖም እድለ ቢስ የሚባለው ቀጠና ነው። ደህናና የተረጋጋ መንግስት ያለው ሀገር የለም። ጠንካራውን መንግስት ለመለየት ቢሞከር ከዝንጀሮ ቆንጆ ምን ይመራረጡ የሚለውን ተረት የሚያስተርት ነው። ከሁሉም የአፍሪካ ሀገራት በላይ እጅግ ምስጢራዊት ሀብት ያላት ነገር ግን የዓለማችን የመጨረሻዋ ድሃ ሀገር የሆነችው ደቡብ ሱዳን ናት። ምድሯ የትም አይገኝም። አፈሩ ለም ነው። ንጹህና ኩልል ያሉ ወንዞች መገኛ ናት። ጫካው ቢታሰስ አያልቅም። ያለው የዱር እንስሳ ቁጥር ስፍር የለውም። ተፈጥሮ ሳትነካ ሳትበከል ምን እንደምትመስል የምትታየው እዚሁ ደቡብ ሱዳን ነው። የደቡብ ሱዳን ዜጎች በዓለም ላይ በጥቁርነታቸውና በረጅምነታቸው ይታወቃሉ። አብዛኛው ነዋሪ ትንሽ ጎጆ ቀልሶ የሚኖር በጎሳ የተደራጀ ከብት እያረባና እያደነ የሚኖር ነው። መብራት፣ ውሃ፣ መንገድ ለደቡብ ሱዳናውያን ቅንጦትና የማያውቁት ነው። በጎሳ ተቧድኖ በስለትና በጦር በጠመንጃ ጭምር መጋደል የደቡብ ሱዳናውያን የአጭር ጊዜ ታሪካቸው ነው። ለ30 ዓመታት ከሰሜን ሱዳን ጋር ተዋግተው ነፃነታቸውን ያገኙት በቅርብ ነው። በዚህም የዓለማችን ጨቅላዋ ሀገር የሚል ስያሜን አግኝታለች። ይህች ሀገር ላይ ባለው የተፈጥሮ ሀብት ጥርሱን የማይነክስ የለም። የደቡብ ሱዳን 45% የሚሆነው ምድሯ ወይ እንቁ አለው፣ ካልሆነም ዳይመንድ ከሌለ ደግሞ ወርቅ ይኖራል። እነዚህ የጠቀስናቸው ማዕድናት ከሌሉ ግን እዚያው ቦታ ላይ እንደ ሐይቅ የበዛ ነዳጅ ይኖራል። ነዳጅ ሲባል ቀላል ክምችት ያለው አይደለም። በከርሰ ምድሯ ያለው በቢሊዮን የሚቆጠር በርሜል የነዳጅ ሀብት ነው። ይህ ሀብቷ ለኢትዮጵያ የሚተርፍ ነው። ነዳጅ ፈላጊዎች የጋምቤላን ጫካዎች መጣስ ከጀመሩ ሰነባብተዋል። ይህም የደቡብ ሱዳን ጸጋ ለኢትዮጵያ እንደሚተርፍ መታመኑ ነው። ይህ ብቻ አይደለም። 11 ሚሊዮን ህዝብ ብቻ ያላት ይህች ደቡብ ሱዳን በውስጡ የያዘችው የወርቅ ማዕድን ክምችት ለማመን ያዳግታል። በደቡብ ሱዳን ለእርሻ ምቹና ለም ያልሆነው መሬት 10% ብቻ ነው። 90%ቱ ያለ ማዳበሪያ እርዳታ የተሰጠውን ሁሉ የሚያበቅል እጅግ ለም የሆነ መሬት ነው። ግን ሩብ እንኳ ታርሶ አያውቅም። ይህች ደሃ ሀገር በውስጡ የያዘችውን የማዕድን ብዛት ዘርዝሮ መጠራት እስኪያደክም ድረስ ተዘርዝሮ አያልቅም። ነገር ግን ማንጠቀምበት እነሱ እንዲሁ መሬት ከቆፈሩም ማዕድን ለማውጣት ሳይሆን ምሽግ ለመስራት ነው። የአፍሪካውያን ቁጥር አንድ ጠላት የአእምሮ መቀንጨር ነው። ሌላው ድህነቱ፣ በሽታው፣ ረሃብ፣ ጦርነቱ ሁሉ እሱን ተከትለው የሚመጡ ናቸው። የዚህ ሀገር ዜጎች በውስጧ ባለው የተፈጥሮ ጸጋ መጠቀም ቢጀምሩ እያንዳንዳቸው ሮልስ ሮይስ መንዳት፣ በዘመናዊ ቪላ ውስጥ መኖር ለነሱ እጅግ ቀላሉ ነገር ነበር። ሆኖም ሁሉም ሞልቶ ዋና የሚባለው ሰላም ርቋቸዋልና ይህ ሁሉ ዘግናኝ ሀብት ይዘው ህዝቦቿ በረሃብ ማለቅ ከጀመሩ ቆይተዋል። 85% የሚሆኑ ህዝቦቿም የመብራት ዘራይቶ በማያውቅ እልም ያለ ገጠር ውስጥ በአስከፊ ድህነት የሚኖሩ ናቸው። ጫካውን እንደ ጸጋ ሳይሆን እንደ መኖሪያ ይጠቀሙበታል። ምድሩን አርሰው ከመብራት ይልቅ ጫካ ወርሶት ጫካ ውስጥ የሚኖሩትን አራዊት እያደኑ ይበላሉ። እና ይህን የተፈጥሮ ጸጋ ይዞ እያደኑ ለመኖር መምረጥ ለመጥፋት አይዳርግም? ዓለም ሁሉ አጥቶ የከርሰ ምድር ዋናን አንጠፋጥፎ እየተጠቀመ ባለበት ወቅት ከላይ ሰማዩ ከስር ምድሩ ውሃ የሚያፈልቁበትን ምድር ይዘው ሳይጠቀሙበት እንዲሁ መኖር ይቻላል? በነገራችን ላይ እኛም ሀገር ያለው መጠኑ ይቀንስ እንደሆነ እንጂ ተመሳሳይ ነው። ደቡብ ሱዳኖች እንዳላቸው የተፈጥሮ ሀብት ቢሆን ኑሮ ጫካ ውስጥ ሳይሆን የረፍት ጊዜያቸውን በካሪባን ደሴቶች ላይ በቅንጦት ጀልባዎች እየተንሸራሸሩ ወይም ከፓሪስ ሙዚየም ቀልባቸው ወደደውን ስዕል ሚሊዮን ዶላሮችን ሆጨጭ አርገው ለመግዛት የሚያግዳቸው ነገር አልነበረም። ሆኖም ግን ከእውቀት ማጣት የተነሳ ሰላም የሚባለው ከባድ ነገር ራቃቸውና
የእርስ በርስ ጦርነቱ ከሚተፋው ጥይት ራሳቸውን ለማትረፍ በዓለም ላይ ሀገራቸውን ጥለው ከሚሰደዱ ህዝቦች ተርታ በቁጥር አንድ ይገኛሉ። የራሷ አሮባት የሰው ታማስላለች እንደሚባለው አይሆንብንና ደቡብ ሱዳኖች የምድራችን አሳዘኞቹ ዜጎች ናቸው። ደቡብ ሱዳናውያን እርስ በርስ ተስማምተው የተፈጥሮ በረከታቸውን ከመብላት ይልቅ እርስ በርስ የሚበላሉ በመሆኑ ቀሽመሬዎች እንዳሻቸው የሚፈነጩባት፣ ህዝቧ በረሃብ የሚሰቃይባት ሀገር ሆናለች። በዚች ሀገር ሰላም እንዲወርድ ያልተሞከረ ነገር የለም። እነሱን ለማስታረቅ ያልሞከረ የሀገር መሪና የሃይማኖት አባት የለም። የካቶሊኩ ፖፕ የሁለቱ የሱዳን ጦር መሪዎች እግር ስር ወድቀው ጫማቸውን በፊታቸው እየዳበሱ ሰላም እንዲወርዱ ለማድረግ ሞክረዋል፣ ግን አልሆነም። ከ10 ምናምን ጊዜ በላይ ታርቀው አንዳንዴ የእርቁ ፊርማ ሳይደርቅ ሁሉ መልሰው ተጣልተው ያውቃሉ። እውቀት ማጣትና ኋላ ቀርነት ሱዳናውያን ምን ያህል እንደተበደሉ እንኳን እንዳያውቁ አድርጓቸዋል። አርቆ ለማሰብ በከርሰ ምድራቸው ውስጥ ያለውን በረከት አረቀው እንዳያዩ አድርጓቸዋል። የደቡብ ሱዳን በረከት ለኢትዮጵያ ይተርፋል። ድንበር እንጋራለን። የጋራ ነዳጅ፣ የጋራ ጫካ፣ የጋራ ውሃ፣ የጋራ ሰማይ፣ የጋራ አፈር አለን። ደቡብ ሱዳን ውስጥ ያለው በረከት አብዛኛው እኛም ጋር አለ። በእርግጥ ሀብቱ ብቻ ሳይሆን መከራውም አለ። እንግዲህ ምን ይደረግ? መዛመድ ዕዳ ነው። የደቡብ ሱዳን የእርስ በርስ ጦርነት ለእኛም ተርፏል። የሱዳንን ሕግ የማያውቁ ታጣቂዎች ድንበር ተሻግረው የኢትዮጵያን መሬት እስከ መያዝ ደርሰዋል። በእርግጥ በቅርብ ውጊያ ተከፍቶ የሱዳን ታጣቂዎች ካምፕ ተቃጥሎ እነርሱም ወደ ጫካ ተመልሰዋል። ከ300 ሺህ በላይ የደቡብ ሱዳን ተፈናቃዮች ኢትዮጵያ ውስጥ ይገኛሉ። የሚኖሩት በጋምቤላ ሲሆን የኢትዮጵያ መታወቂያ እንዲሰጣቸው ወይም ዜግነታቸው ኢትዮጵያዊ እንዲባል እስከ መጠየቅ ደርሰዋል። በእርግጥ ይህ በጋምቤላ ክልል ተደጋጋሚ ግጭት እንዲከሰት እያደረገ ነው። ይህን ጸጋ ይዘው ይህን ሀብት ተሰጥቷቸው ተስማምተው አንዱ ነው መጠቀም ባለመቻላቸው ዛሬም ተፈናቃይ ናቸው። ዛሬም መንግስታቸው ውጊያ ላይ ነው። ደቡብ ሱዳን ከሱዳን ለመነጠል 30 ዓመታትን ተዋግታለች። እንደውም አንዳንዶች ይህን የሱዳን ጦርነት የአፍሪካ ረጅሙ ጦርነት ይሉታል። በዚህ ጦርነትም ከ1 ሚሊዮን በላይ ሱዳናውያን አልቀዋል። አሁንም አላለፈላቸውም። እንደኛው የእርስ በርስ ውጊያ ላይ ናቸው። የሆነ ሆኖ ይህን ያክል ሀብት ያላቸው የምስራቅ አፍሪካ ሀገራት አሁንም ከጦርነት መውጣት አልቻሉም። ምክንያቱ ምን ይሆን? ምክንያቱ አንድ ነው፣ ድንቁርና፣ አለማወቅና መሀይምነት። በተለይም ደግሞ ፖለቲከኞችን ማህበረሰቡ እንደሚወልዳቸው ደግሞ የሚታወቅ ነው። የማህበረሰቡ አስተሳሰብ ፍሬ ናቸው። አፍሪካውያን ካልነቁ በራሳቸው ላይ መዓት ይጠራሉ። አፍሪካውያንን እርስ በርስ ለማጠፋፋት መሳሪያ ማስታጠቅና ታሪክ ወቅሶ እገል የሚባለው ብሔር በድሏል ብሎ መንገር በቂ ነው። ለአፍሪካ መንቃት እንደሆነ ምኞታችን ነው። አበቃን። መልካም ጊዜ ተመኘን።